አቤት ማሚ። እንካ። ምንድነው ይማ? ማንበብ አትችልም? አንብባ። ኧረ አንብቤዋለሁ። እና መልስ ስጠኛ ነው ወይስ በሐሳቤ ተስማምተሃል? ማሚ ግን አይተሽዋል? የፍቺ ወረቀት እኮ ነው የሚለው። አዎ። እንዴ ምን እያልሽ ነው ማሚ? ርብቃን እንደፈታት ነው? አዎ። ራሴ አፈራረምኳችሁ፣ ራሴ አፋታችኋለሁ። እና ርብቃን ልፈታት ነው? ከዚህ በፊት ያደረኳቸውን ነገሮች ላለመድገም እየሞከርኩ ነው። እሺ አቤል። እንዴ ደግሞ መታየት አለብሽ ብዬሽ ነበር። አቤል አሁን እኮ በጣም ደህና ነኝ። እሺ በቃ መሄድ ስትፈልጊ ግን ንገሪኝ። እኔ የምልሽ ግን ርብቃ። አቤት አቤል። ያኔ መድኃኒቱን ወስደሽው ነበር? አዎ። እንዴ ለምን ርብቃ ለምን? እንዴ ለምን ማለት አቤል? ርብቃ በእናትሽ መውሰድ አልነበረብሽም። እንዴ እና ታዲያ ቆይ ምን ማድረግ ነበረብኝ? አይ ርብቃ ቀልድ ራሱ ያስደነግጥሻል አይደል? አስደነገጥክኝ እኮ አቤል። አይዞሽ ትንሽ እኮ ላደናብርሽ ብዬ ነው። አይ ተሳክቶላል። እሺ አቤል። አቤት ርብቃ። ሰሞኑን ቤት መሄድ እፈልጋለሁ። እንዴ ለምን? እኔ እንጃ ግን መሄድ እፈልጋለሁ። ርብቃ እኔ ይደብረኛል። ማለቴ ሁላችንም ይደብረናል። አዟለች እኮ አቤል። ቢሆንም ርብቃ። አይ የሚያስቸግራችሁ ነገር የለም ብዬ ነው። ኑ እንደሱ እኮ አይደለም። እና ታዲያ ቆይ መሄድ ለምን አልፈለግከውም? አይ በቃ አንቺን በደንብ ሲሻልሽ ትሄጃለሽ። ርብቃ ከመታጠቢያ ቤት ወደ ሳሎን ስትሄድ የአቤል እናትና አቤል ያወሩትን ነገር ሰምታለች። ርብቃን ልፈታት ነው ማዬ? ለምን በምን ምክንያት እያለ ደጋግሞ እናቱን ሲጠይቃት እናትየዋ ደግሞ የምትዋደዱ አይመስለኝም፣ ስለዚህ እኔ እንዳጋባዋችሁ እኔ ያለያያችኋለሁ ስትል ይህን ወሬ ርብቃ ሰምታለች። ርብቃ እርጉዝ ናት። አሁን ላይ ምን ልታደርግ ትችላለች? ምክንያቱም ደግሞ እርግዝናዋንም ያወቀችው አሁን በዚህ ቅጽበት ነው። እነዚህ ነገሮች ከተፈጠሩ በኋላ ነው እንጂ ማለት ተመሳሳይ ጊዜ ነው። በፊት እንኳን እርጉዝ አልነበረችም። እናትየዋ ልጅ ውለዱ ብላ በጠየቀች ሰዓት ወይም ደግሞ እርጉዝ ነች ብላ በተናገረች ሰዓት ርብቃ እርጉዝ አልነበረችም። ነገር ግን አጋጣሚውን ለመጠቀም ፈለገች። ምክንያቱም እናትየዋ አብዝታ ልጅ እንደምትፈልግ ስላወቀች ነው። ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች እንኳን ወደ ሰብሌቱ በሰላም መጣችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እና ሼር ደግሞ አትርሱ። ይህን ቪዲዮ ከወደዳችሁት ስትጀምሩ በላይክ እና በሼር። የአቤል እናት ወደ መጣችበት ሀገር ልትመለስ ነው። መቲና አቤል ደግሞ እንደ ቀድሞ ሁኔታቸው አብረው ሊሆኑ እያሰቡ ነው። ምክንያቱም ደግሞ የአቤል እናት ከርብቃ ጋር አብረው እንዲሆኑ አልፈለገችም። እሱ ብቻ ሳይሆን መቲ ለአቤል እናት ስለ ሁለቱ ግንኙነት ሳትነግራት አትቀርም። ልጅቷ ለሰራተኝነት እዛ ቤት እንደመጣች እና በድንጋጤ አቤል ሚስቴ ናት ብሎ እንዳላት እንጂ በፍጹም በመካከላቸው ግንኙነት እንደሌለ ለማዘሯ የነገረቻት ይመስለኛል። እንግዲህ ለዛም ነው የአቤል እናት ማዘር ማለት ነው ርብቃ ላይ የተቀየሰችባት ወይም ደግሞ የተቀየረችባት በጣም በሚያስፈራ ሁኔታ ማለት ነው። እና እንግዲህ ይህን ነገር ተከትሎ እሷም ቤቱን በስሟ አዙራላት ነበረ። ነገር ግን ነገሩ ሁሉ ውሸት እንደሆነ ስለደረሰችበት አቤልንም ብዙ ጊዜ እሷ እየተጫነችው ወደ እሷ እየቀረበ እንደሆነ ስለተረዳች አቤልን ደጋግማ ርብቃን ታፈቅራታለህ ወይ ብላ ጠይቃው ነበረ። እናም ደግሞ ርብቃን እንዲንከባከባትን ብዙ ጊዜ ስትናገረው እናይ ነበረ። አሁን ላይ ግን በእናትየዋ ጫናም ቢሆን አቤል ርብቃን በጣም ነው የሚወዳት። መናገር አይፈልግም እንጂ በጣም ነው የሚወዳት። ነገር ግን የሆነ ነገር ይልና ወይም እንደሚወዳት ይነግራትና የምርህን ነው ወይ ብላ ስትጠይቀው እሱ ግን ከሷም እንደገና ይሸሽና አይ እንዲህ ለማለት ፈልጌ ነው እያለ የሚፈልገውን ነገር በግልጽ መናገር ባይችል እንኳን ርብቃን በጣም ነው የሚወዳት። ልጁን እንኳን ለምን መድኃኒት ወሰድሽ? ልጅ እንዲኖረን እንፈልግ ነበር የሚል ቃል እየተናገረ ነበር። ነገር ግን ምን ማለት ነው አንተ እኮ ነው ያልከኝ ስትለው ግን ነገሩን ሌላ ነገር አስመስሎ እንግዲህ በሳቅ ለመሸፈን ሞክሯል እንጂ እውነት ለመናገር ከሆነ እውነታው እሱ እንደዛ እንዲሆን ነበር የሚፈልገው። በሰዓቱ በስሜትና በንዴት ነበር እንደዛ የተናገረው። ማዘር ግን ርብቃ እንዳረገዘች እያወቀች የፈለገ ቢሆን እንደዚህ ማድረግ አልነበረባትም። ደግሞ ነገሮች ሁሉ ተገጣጠሙ። ርብቃ አርግዣለሁ ብላ እርግዝናዋን ስታውቅ ነበረ ማዘሯን ሌላ አይነት ጸባይ ያመጣችባት። እውነት ለመናገር ከሆነ በጣም ነው የሚያስፈራው ድርጊቷ ሁላ።
እንዴት እንዳየቻት ከመሬት እስከ ሰማይ ነው አንስታ በአይኗ የጣለቻትና የሆነ የምትጠሉት የምታንቋሽሹ ሰው አላር ሰውን የሚጠላ የሚያንቋሽ ሰው በቃ እንደዛ ነው የሆነችባትና በአይኗ ነበር የገለማመጠቻት። እና ርብቃ ይሄ ነገር ምን ልታረግ ትችላለች? ርብቃ አረገዝኩ ባለች ቅጽበት እንግዲህ መጀመሪያ ልጅ ሳይኖር እናትየዋ በግድ ልጅ አለ ብላ ስትንከባከባት ነበረ። የእውነተኛውን ልጅ ሲመጣ ግን እናትየዋ አይኔን ላፈር ምንድን ነው አይንሽን ላፈር አለቻት። እና ርብቃ ችግር ውስጥ ገብታለች አሁን ላይ። አቤል ግን መልሶ መቲ ጋር መሄዱ አይቀርም። ምክንያቱም መቲ ከዚህኛው ወንድም ጋር ደግሞ ከእዩ ጋር ተጣልታለች። እዩ ለጥቅም ነው የሚፈልገኝ፣ አይወደኝም። ራሱ ሲፈልገኝ ብቻ ለራሱ ለስሜቱ ነው የሚፈልገኝ። ይመጣል ስሜቱ ለስሜቱ ብቻ እንጂ ለእኔ ስሜት አይጨነቅም። የሚያወራው ሁሌ ስለ ገንዘብና ስለ ቤቱ ካርታ ብቻ ነው። እሱም በስሜ ካላዞርኩ ነው። መቲን ደግሞ መጠቀሚያ እያረጋት እንደሆነ አሁን ላይ መቲ ነቃች። ስለነቃች ነገሩን ከአቤል ጋር መጨረስ ፈልጋለች። ወደ አቤል መመለስና የእውነተኛ ፍቅር ከእሱ ጋር መቀጠል ፈልጋለች። ምክንያቱም እዩ በፍጹም እንደማይወዳት በደንብ ስላረጋገጠች ነው። ነገር ግን ይሄ ነገር ለርብቃ ይጎዳታል። አቤል ወደ እሷ ምናልባት ብዙ መላምቶችን ነግራ ይቅርታ ጠይቀው ወደ እሱ ልትመለስ ትችላለች። እሱ ደግሞ ወደ እሷ ሄደ ማለት ርብቃ መሀል ላይ ቀረች ወይም ደግሞ ትሰቃያለች ማለት ነው። በተለይ ደግሞ ልጅ ማርገዟ ሌላ ስቃይ ነው። ልትፈልገው ትችላለች፣ ግን ለእሷ ስቃይ ነው። እና የአቤል እናት ግን የሆነችው ነገር ለሁላችንም ግራ ቢያጋባንም፣ ነገር ግን ሴትዋ አንዳንድ ነገሮችን አስተካክላ ወደ መጣችበት ሀገር ተመልሳ ልትሄድ ነው። ያኔ እንግዲህ መቲ ወደ አቤል ህይወት መልሳ ትመጣለች። እሱም እንግዲህ ስለ ማንነቷ በደንብ ስለማያውቅ አሁንም ይቅርታ ስላልጠየቀችውና ስላልደወለችለት ነው እንጂ ወደ እሷ መሄድን ይፈልጋል። እና እንግዲህ እነዚህ አጋጣሚዎች አሁን ላይ እናትየዋ እኔ ነኝ ያፈራረምኳችሁ፣ እንዳፈራረምኳችሁ ደግሞ አለያያችኋለሁ ብላለች። አቤል ፈርሞ እንግዲህ ከተለያዩ ምናልባት ርብቃ ከዛ ቤት ልትሄድ ትችላለች፣ ወይም ደግሞ ቤት ውስጥ እንደ ሰራተኛ ሆና ልትቀጥል ትችላለች፣ አይታወቅም። በሌላ በኩል ደግሞ ያረገዘችውን ልጅ ሰራተኛዋ እንዳትገለባት በጣም እየፈራሁኝ ነው። ምክንያቱም ደግሞ እንዳረገዘች መቲ ከሰማች እዛ ቤት ያለችውን ሰራተኛ መድኃኒት እንድትሰጣት ልታረግ ትችላለች። ምናልባት የምር እንዳረገዘች ካወቀች ወደ አቤልም አሁን ላይ ተስፋ በእዩ ስለቆረጠች ማለት ነው። መጀመሪያ ላይ እዩን ስለምትወደው እሷ አንድ ቀን ይመለሳን ብላ የእሱን ፍቃድ ለማድረግ ከአቤል ጋር ሁሉ እስከ መተኛ ትደርሳለች። ማታ ፈቅረውን አቤል ጋር መሆን ሁሉ ሁናለች። እሱ ግን አሁንም ስለ ገንዘብ ብቻ ስለሚያስብ ያኛውን ልጅ እዩን ማለት ነው እየተወችው ነው። እንደውም በቃይ ከዚህ በኋላ እሱ ለእኔ የማይጨነቅ ገንዘብ ብቻ ከሆነ ሀሳቡ አልፈልገውም እያለች ስለሆነ እዛ ቤት ያስገባቻት ሰራተኛ ለርብቃ መድኃኒት እንድትሰጣት እንዳታደርግ በጣም እየፈራሁኝ ይገኛለሁ። ርብቃ አጣብቂኝ ውስጥ ነው ያለችው አሁን ላይ። በተለይ ደግሞ የምትረዳት የአቤል እናት ነበረች። ነገሮች ሁሉ ግልብጥብጣቸው ወጥቷል። ምናልባት እኔ ግን ከአዩ ጋር ያላትን ቀረቤታ አይታ ይሆን? ከአዩ ጋር ርብቃ በጣም ቀረቤታ አብዝታለች። ቀረቤታ ብቻ ሳይሆን ሚስጥር እያለች ያለ የሌለውን ሁሉም ማውራት ጀምራለች። ለራሷ ማየት ሲገባት ጓደኛዋ ሬች ግን ታይ ይሄን ልጅ አትመኙ፣ ተጠንቀቂ፣ ታይ እያለቻት ነበረ። እሷ ግን እዩኔ ካልኩት ያደርጋል፣ እዩኔ እንዲህ ካልኩት እንዲህ ይላል እያለች እሱም ደግሞ በትንሹ ጓደኛ መስሎ ነገር ግን እሷን ለማውጣጣት ነው የቀረባት እንጂ የምር ጓደኛ ለመሆን ፈልጓትም አይደለም። እንደውም ካያችሁ መቲ ጋር ደውሎ ያቺ እንከፍ እንግዲህ በደካማ ጎኗ ገብቻለሁኝ፣ እናም እዚህ ቤት ሁሉንም ነገር ለእኔ ትነግረኛለች፣ በእሷ በኩል የምፈልገውን ነገር አገኛለሁ ወስዳለሁ እያለ ሲዝት ነበረ። በዚህ መጠን ነው የሚንቃት። እሷ ግን አላወቀችም። የዋ ስለሆነች እንደ ጓደኛ ቀርበው ሁሉንም ሚስጥር ነው የምትነግረው። እንግዲህ ለአቤል ያልነገረችው ሚስጥር ልጁን እንደ መድኃኒቱን እንዳልወሰደች እንኳ ለእዩ ነግረዋለች። እዩ ደግሞ እነዚህን ሚስጥሮች ሰብሰብ አድርጎ እሷን ማስፈራሪያ ያደርጋል መጨረሻ ላይ ማለት ነው። ሳትወድ በግዷ መረጃዎች እንድትሰጠው ያደርጋል። ስለዚህ ይህን ነገር ካልተዎች ገና ትጎዳለች። በዛ ላይ ደግሞ በጣም የዋህ ትሆናለች። ምክንያቱም አቤል ይወዳታል፣ ነገር ግን እሷ እንደምትፈልገው አብዝታ ስለሚያውቅ በስሜቷ ላይ ይጫወታል። እንደሚወዳት ይናገርና መልሶ ይክዳል እና ብዙ ነገሮችን እንደፈለገው እንዲያሽከረክራት እንደ ኳስ መፍቀድ የለባትም። እንደውም ቆፍጠን ብላ ከዛ ቤት መሄድ ሁሉ ትችላለች። እዛ ቤት ከሄደች አቤል እሷ የሄደችበት ድረስ ተከትሏት ይመጣል። ምክንያቱም ደግሞ አቤል እሷን ስለሚወዳት ውስጡን ማሰብ ማዳመጥ ሲጀምር እንደሚወዳት ያውቃል። አሁን ላይ ካጠገቡ ስላለች ብዙም ስለ እሷ ደንታ አይሰጠውም። ካጠገቡ ግን ዘወር ብትል እውነቴን ነው ብላችሁ ያለችበትን ቦታ አሳዶ
ይሄዳል። ምክንያቱም እውነተኛ ፍቅር ከእሷ ያላወቀው አልታወቀውም። ያልታወቀው ደግሞ የእሷ ፍላጎት ስለበዛ ነው። እሷ እሱን በጣም መፈለግ ስላበዛች ምንም ነገር እኮ ሊያወራ ራሱ አልቻለም። የሆነ ነገር ሲል የምርህን ነው ብላ ቶሎ ብላ እንደምትወደው ልትነግረው ትፈልጋለች። እሷ ራሱ እኔ እኮ እወድሻለሁ እየወደድኩሽ ነው ሲላት የምርህን ነው ብላ ትጠጋዋለች። የምር እሷም እንደምትወደው ልትነግረው ስለምትፈልግ እሱ ደግሞ በቃ ይኩራራ ጀመረ ማለት ነው። እና ቆፍጠን ማለት አለብሽ እንደዚህ የዋጋዎች በተለይ ከእዩ ጋር ያለሽን ነገር ካላቆምሽ ገና ዋጋ ትከፍያለሽ። ይሄ የዋህነትሽ ዋጋ ያስከፍልሻል ማለት ነው። ግን እንደ ሀሳብ ግን ከዛ ቤት ብትሄጅ ለተወሰነ ጊዜ ብዬ አስባለሁኝ። ማዘሯ ግን ምኑን አይሆን እንቆቅልሽ የሆነብን ነገር የአቤል እናት ልትፈትናቸው ይሆን እንዴ? ምናልባት ቤትን ያክል ነገር በስሟ ዞሬላታለሁ እና አሁን ልጅን ፍቺው ብላት በፍቅር እሺ ብላ ትፈታዋለች ለገንዘቡን ስለወሰደች ወይስ ብላ ይሆን? እኔ ግን እየፈተነቻቸውም ይመስለኛል። ምናልባት የምር እነዚህ ልጆች ይዋደዳሉ ብላ ስለምታስብ፣ ምክንያቱም ቤትን ያክል ነገር በስሟ ዙራላት ከዛ ተፋቱ ማለት ምን አይነት እሳቤ እንደው ራሱ ግራ የሚያጋባ ነው። ቤቱን ርብቃ እሺ ብላ ካላዞረችላት እኮ ከዚህ በኋላ ቤቱ በርብቃ ስም እና የርብቃ ሆኗል ማለት ነው። ስለዚህ ቤቱን ወደ ማዘር ወይም ደግሞ ወደ አቤል እናት ወይም ወደ አቤል ለመቀየር የርብቃ ፍላጎት መኖር አለበት። ስለዚህ በፍቅር ሁሉም ነገር በፍቅር አይደለም የሆነው። መውሰድም ከፈለገች በፍቅር ነበር። ነገር ግን ሴትዋ ልጅቷን በጣም እያጥላላቻት ነው። በሚያስደነግጥ ሁኔታ እያጥላላቻት ነው ያለችው። እኔ አስተያየተው ራሱ እንዴት እንዳስደነገጠኝ ማለት እንዴት እንዳየቻት ልትወጪ ነው እንዴ ማምዬ ስትላት ከመሬት እስከ ሰማይ እንደ ግልምጥ ነው ያደረገቻት። እና ምን ተፈጥሮ ነው? እኔ ምናልባት ፈተና ይሆን እነዚህ ልጆች በቀላል ነገር ትዳራቸውን ያፈርሳሉ ብላ ልትገመግማቸው አላቅም። ብቻ የሁላችንም እንቆቅልሽ ያልተፈታልን የማዘሯ ጉዳይ ነው። እንግዲህ በቀጣይ እውነቱ ይወጣን ብዬ ተስፋ አድርጋለሁ። ተወዳጆች እስከዛው ድረስ መልካም ጊዜ። ባይ ባይ። ላይክ ሼር ማድረጋችሁ እንዳትረሱ።